ለእስክንድር ቀድማችሁ አዘጋጅታችሁለት ነው? ጉድጓዱ ተቆፍሮለታል። አሁን ምን ስነ ስርዓት ጨምር። ዝም በል አንተ ካንተ ጋር መጥቶ ለምን አያስጥልህም? በቃ ተዘጋጀለትን እናሳያችሁ። ምንድነው የተዘጋጀው? እናንተም ግን የሚከተላችሁን በኋላ ታገኙታላችሁ። የእነዚህ ጽሁፎች አሉ። ስለዚህ ስራችሁን እንዳታቆሙ፣ ሁሉም ቀን ያልፋሉ። እዚህ ጋር ደግሞ በጣት የተዋጠጠ አይነት ነገር ይታየኛል መሬቱ ላይ። እንደዛ ነው መሆን ያለበት። በዛ ላይ ደግሞ የተሰጠን ያኛው ህንጻ ላንተ እንደሆነ ሰማሁ። አሁን ወደ አንተ ሊዞርልን ነው በስሙ ምናምን እየተባለ ብሎኛል። እንደዛ የመንፈስ የጥንቆላ ስራ አለባቸው የሚል ተብሎ ይታማል። ምክንያቱም እርሳችንን የነቀልንበት ነው። ያ ለአለቆቻችን ታማኝ ባንሆን እስካሁን ራሱኛ በመንፈሱ እንትና ነው እንዴ? ታዲያስ እኛ ነን አባት። እንዴት በይሳፈታችሁ? ሰላም ነው? አቤት። እንዴት ነው? ሰላም ነው። ሰላም አለ። ተልከና እሸቱ አልደወለልህም? እሸቱ አልደወለም። አዎ፣ አይ እሸቱ ወደ እናንተ ልኮን ነበረ። በዚህ ሰዓት ነው የሚካሄደው ብሎ ነው። ዛሬ ቀጠሮ? አይ ቀጠሮ እንኳን የለንም፣ ድንገት ነው። ቼክ አድርግ ምናልባት ቼክ ላድርግና ስልክንም ቼክ አድርግ እንደምንመጣ። እስኪ ቀጠሮ እሸቱ ዛሬ ቀጠሮ እሸቱ እንትን ብለዋል። እስኪ ቼክ አድርገው። እሸቱ እዚህ ጋር የቀጠሮ በዚህ ሰዓት እሸቱ ኦኬ። ምንድነው እሸቱ ዛሬ እንትን ቀጠሮ አለን እና ስራም እስኪ ይግቡ እንዴ? ያስገባቸው ግቡ። እሺ ንግባ። እናመሰግናለን። እሺ እዚህ ጋር ነው። እዚህ ጋር ነው። እሺ ቀጥ እናመሰግናለን። እኛ እንኳን ያው ከሆነ ቦታ መተን እሸቱ ነው ወደ እናንተ ጋር የላከንና አንዳንድ ነገሮች መንገድ ተዘግተውብን እድላችንን የሆነ በቃ ብቻ ብዙ ነገሮች ጠበውብናልና እሺ ደግሞ ትንሽ እንግባባ ነበረ። እስኪ እነሱን አማክሯቸው፣ የሚያግዟችሁ ነገር ካለ ያው የሚያስፈልግም ነገር ካለ እነሱ ይነግሯቸዋል። እነሱ ጋር ሂዱ ብሎን ነበር አመጣጣችን። እሸቱ ካልሆነ ደግሞ ያው ሰው እንደማታስገቡ ይታወቃል እና እንደዚህ እናንተ ጋር መጥቶ የሚያውቁ ሰዎች ናቸው የነገሩን። ያው እንደ ቤተሰብ አይነት ሰዎች ናቸው ለኛ። ምናልባት እናንተ ጋር ብንመጣ መንገዶቹን ብታሳዩን ቢከፈትልን፣ ያው እንደምታዩን ወጣቶች ነን። ምንም አይነት ነገር መያዝ አልቻልንም። እየሰራን ነው፣ እየለፋን ነው ምናምን አይነት ነገር ግን ያው አሁን ዘመን ወጣት መቼ ይሰራል ወዳጄ? አሁን ወጣት ዘመን ይሰራል። ምንድነው የምትሰሩት? ምን ሰርታችሁ ታውቃላችሁ? ስተናገር አንተ ተናገር። ምን ሰርተህ ታውቃለህ? ያው አንዳንድ ይሄ የልብስ ሽያጭ ስራዎች ላይ ምናምን እሰራለሁ። አንድ አነስ ያለች ሱቅ ነገር አለች፣ ግን በቃ ምንም በቃ ያው ነው፣ ተመሳሳይ ነው ህይወት። እሺ አንተኛውስ? እኔ የተወሰነ ጊዜ ታክሲ ነው የሰራሁት እና የቤተሰብ አንድ መኪና ነበረች። በሆነ አደጋ ምክንያት መኪናዋን ተበላሽታ ቆማለች። ምንም ነገር ማድረግ አልቻልኩም። መኪናውም እያለ ምንም መፍጠር አልቻልኩም። እንኳን መኪናው ተበላሽቶ ቆሞና ካሜራማንም ሞክሬያለሁ፣ መካኒክ ቤትም ብዙ ነገሮችን ሞክሬያለሁና ምንም ፈቅ የሚያደርግ ነገር ጠፋና ከእለት ጉርስ የሚያልፍ ነገር ጠፋ። ህይወት ብለህ የምትኖርበት ትዳር፣ ቤት ምናምን የምታደርግባቸው ነገሮች ያስፈልጋሉና እነሱን ነገር ማድረግ አቃተን። ከጓደኛዬ ጋር ደግሞ ረጅም ጊዜ አብረን የኖር ነውና
እንደዚህ ስንል እኔ እኮ እሸቱ የሚባል አንድ ወዳጅ አለኝ እስኪ ሼን እናውራው አለኝ እና ያው እሸቱንም በሱ ምክንያት ነው ያወቅኩት። ስናወራው እኔ እንኳን ብዙ ነገሮች አላደርግላችሁም ግን አንድ ቦታ እንድትሄዱ ልረዳችሁ እችላለሁ አለ። ያው እንዳላችሁ የሚመጣበትንም ሰዓት አናውቅም ምንም ብቻ ተነስተን ያው የችግር መብዛት ነው ስንት ሰዓት እንምጣ አላልነውም። ቀጥ ብለን ወደ እናንተ ጋር መጣን። ያው ለብዙ ጊዜ ደግሞ እኔ እሸቱን አውቀዋለሁ በተደጋጋሚ እንደውም እዚህ እናንተ ጋር እንድመጣ ይነግረኝ ነበር ያሳስበኝ ነበር። እዛ ቦታ ብትሄድ ምን አሰቃየ በዚህ እድሜ ምን ላይ ታቻስ ማለት ያው አንዳንድ መስዋዕትነት ሊያስከፍሉ የሚችሉ አንዳንድ ነገሮች አሉ። ያንን መጀመሪያ አምነህበት በጣም ግልጽና ቅርብ ስለሆነ ከኔ ጋር ያንን አምነህበት ያው ግልጽ ሆኖ ነው የነገረኝ። እንግዲህ እሸቱ ስላችሁ ሊገባችሁ ይችላል። ያንን ካመንክበት እና እኔ ወዳጆች አሉኝ እስቲ ሄደህ ብታናግራቸው ምናምን ብሎን ነው። ወዳጄ እሸቱ የኛው እሸቱ ነው። ጥሩ እሸቱን የታወቀው እስኪ ንገረን። ወዳጄ ያው ታውቀው የለ? እሺ እስቲ ንገረን። የት መጀመሪያ የተዋወቃችሁ እሸቱ ጋር ምንድነው? ዝምድና ነው? ቤተሰብ ነው? የልጅነት ጓደኛዬ ነው እሸቱ። ያው እንደ ካየኸው በእኔ እድሜ ነው እሸቱ። የልጅነት ጓደኛዬ ነው። አብረን ያደግነው ግን ከሆነ ጊዜ በኋላ ለብዙ ጊዜ ተገናኝተን አናውቅም ነበር እና እኔ ያው በህይወት መንገድ መሃል ላይ ሰባክን እሸቱን አገኘሁት የተሻለ ደረጃ ነገር ላይ ሆኖ ማለት ነው። ግን እሸቱን አሁን እኮ ካልደወልክለት እሸቱን አሁን በአካል አታገኝም። ነገርኩህ እኮ የልጅነት ጓደኛዬ ነው አልኩህ። እሺ እንደ አጋጣሚ የኛ ተመሳሳይ በሱም በእኔም እድሜ ያለ አንድ ያገባ ልጅ ነበረ እኔም እሱም የምናውቀው ማለት ነው። እና እንደ አጋጣሚ ያው እሱም ተጠርቶ ነበር እኔም ተጠርቼ ነበረ። እዛ ሰርግ ላይ ነው የተገናኘነው። ሰርግ ላይ ነው የተገናኘነው። ሰርግ ላይ ተገናኝተን ነው ስልኩን የሰጠኝ። እሸቱ ሰርግ አንድ ቅርብ ጊዜ ሆነ ሄዷል ነበር። አስፈላጊ ከሆነ መደወል ይቻላል። ችግር የለም። መደወል ይቻላል። ተረበሹበት አይነት ነገር ካለ አይ እንዳልናችሁ ሁሉ መረበሽ ነገር ሳይሆን ሰምተናል። ማለት ሳሶ መደወል ይችላል። ለማንኛውም አይ ምንድነው እንትን የሚሉት ነገር ካለ ዋና እስቲ ወደሚፈልጉት አየው አይደለ? ይሄ አይደለ እሸቱ ስልክ። አይ ይሁን። አይ ሌላም በሌላ ወዳጅም ከመጣ ግዴታ እሸቱም እንትን ካላለ በደንብ ማወቅ ስላለብን ነው። ሁሌ እንደዛ ነው የምናደርገው። እኛም አልከፋንም። ትክክል ነው። ምክንያቱም እያንዳንዱ የኛ አሰራር አለው፣ ሂደት አለው። ለዛ ነው ሁሉም ተዋረዱን የጠበቀ ነው። ስለዚህ ስትመጡ ከዛ ያለውን ነገር የምትፈልጉትንም እንዲደረግ ራሱን የቻለ አካሄድ ስላለው ዝም ብሎ ዘው ተብሎ ስለማይመጣ ማለት ነው። ስለዚህ ምን ጉዳይ ገጠማችሁ? ስለኛስ ምን ሰማችሁ? ምንድነው እንድናደርግላችሁ የፈለጋችሁት? እስቲ በደንብ አብራሩና። ጓደኛዬም ብሎሃል ከዚህ አሁን እያወራ ምንድነው እሸቱ ያሉትን ነገሮች እናንተ ጋር ነግሮናል። እናንተ ጋር ስራ ካለ እሰየው እንሰራለን። አይ ግን እኛ ጋር ስራ የለም ለራሳችሁ የሚሆን ነገር የሆነ ነገር እኛ እናደርግላችኋለን የምትሉንም ነገር ካለ እሱንም ለመቀበል መንገዱን ያለውን መንገድ መስመሩን የፈለገው ያው ግልጽ እንግዲህ እናንተ ታውቁታላችሁ። እዚህ የሚደረግ ነገር አለ አይደለ? ነግሮናል። እኔም በተለይ ደግሞ ለኔ ነግሮኛል። ያው የሚከፈለውን ነገር ለመክፈል መስዋዕትነቱንም ለመክፈል ለመቀበል የምትነግሩንን መንገድ በዛ መንገድ ለመሄድ ለመከተል ነው የመጣ ነው። መልካም። እንደዚህ ከሆነ ይሄ ደስ የሚልና በህይወታችሁም እናንተ ደስተኛ ሆናችሁ ተጠቅማችሁ ዘመናችሁ ሁሉ የማያልቅ ገንዘብ ብዙ ነገር እንዳረጋችሁ ሁላ ነግሮኛል። በህይወታችሁ ብዙ ነገር ይከሰትላችኋል። ግን ከናንተ የሚፈልገው በጣም ጥቂቷ ነች። ከናንተ የሚጠበቀው አንደኛ ፍጹም በእኛ በዘንዱ አምልኮ ውስጥ እምነት ማድረግ ግዴታ ነው። የኛ መንፈስ ዘንዶ ከተቆጣ በህይወታችሁ ውስጥ ትሞታላችሁ። የስልጣን ነገርኝ
ስለዚህ ቁጣው ከባድ ነው። ዘንዶ አለ መንፈሱም በጣም አደገኛ ነው። መነገር ዘንዶ አለ ማለት ነው። አለ ለዘንዶ ትገብራለህ፣ ህይወት ግን ሁሉ ነገር አልጋ ባልጋ ይሆንልሃል። ስለዚህ ዛሬ የመጣችሁት ትክክለኛ ቦታ ላይ የመጣችሁት እናንተ የማያልቅ ገንዘብ ነው የሚፈሰው። የምትፈልጉትን አይነት መኪና ትነዳላችሁ። የምትፈልጉበት ቦታ ላይ ቤት፣ መኪና የፈለጋችሁት አገር ላይ በደስታ መኖር ትችላላችሁ። ብትፈልጉ ውጭ መሄድ ትችላላችሁ። ብትፈልጉት አገራችሁ የትኛውም ቦታ ላይ የተንጣለለ ነገር ብትፈልጉ ሆቴል ሰርታችሁ መኖር ትችላላችሁ። ሁለት ነገር ከናንተ ይጠበቃል። አንደኛው ይህን የዘንዶ አምልኮ ያመናችሁትን አሳልፋችሁ ለሌላ ብትሰጡ ትቀጸፋላችሁ፣ ትሞታላችሁ። በልጆቻችሁ በእናንተ ይመጣል። ሁለተኛ አሁን ወሩ የግብር ወቅት ነው፣ ለዘንዶ የሚገበርበት። አንድ ህፃን ልጅ አመጣችሁ ትገብራላችሁ። ይሄ ደም መስዋዕት ይሆናል። ለዘንዶ ከተገበረ በኋላ እናንተ መንፈሱ በበረከት እናንተን ያጠለቀልቃል። ይሄንን አሳልፈን እንሰጣለን ካላችሁ ግን እናንተ በሞትም ትቀጣላችሁ። በህይወታችሁም አትረቡም። በቤተሰባችሁም እንመጣለን። እኛ መንፈሳችን ይቆጣል። ሲቆጣ ትጠፋላችሁ። ይህን አስጠንቅቀን ነው የምነግራችሁ። አይ ብላችሁ የዘንዶውን አምልኮ ንቃችሁ ከሄዳችሁ ደግሞ ሽባ መንገዳችሁ ሁሉ ጠማማ፣ እናንተ ስንኩል ነው የምትሆኑት። ወንድሜ ትውልድ እኮ ስለ ዘንዶ አያውቅም። ወጣቶች እኮ አያውቁም። እኔ በጣም ግራ እየገባኝ እስኪ በድንጋጤ እየራደ እኮ ነው አሁን። ለምን ይደነግጣል? በድንጋጤ እየራደ ነው። በዚህ ነገር አንድ አቋም ሳትይዝ ቢያንስ ምን ልጠየቅ እችላለሁ፣ ምን አቅርብ ልባል እችላለሁ ብለህ ራስን ሳታዘጋጅ እንዲህ አይነት ቦታ ላይ መገኘት ምን አይነት ድፍረት ነው? ምን አይነት ድፍረት ነው? መጀመሪያ በራስህ ወስነህ መዘጋጀት መቻል አለብህ። ባልተዘጋጀህበት ነገር ላይ እንዲህ አይነት ነገር ውስጥ መግባት የለብህም። ለምን ትገባለህ? እዛው እዳህንም ችግርህንም ምንህንም ችለህ ለምን አትቀመጥም? እዚህ ጋር ደግሞ መፍትሄ እፈልጋለሁ ብሎ የመጣ ደግሞ ለሚጠየቀው ነገር አንድ አቋም ይዞ መግባት መቻል አለበት። አይ ትንሽ አሁን የመጣ ነው እኛ እንደዚህ ገንዘብ ምናምን ዘንዶ ሲል ያው ስራ ስላላወቅን ነው እኮ እንዳልኩ ወጣቱ አላወቀም። ስለዚህ ወጣቱ አላወቀም። እንደናንተ ብዙ ወጣት እኮ መክኗል፣ ብዙ ይደክማል፣ ግን ገንዘብ የለውም። ብዙ ይለፋል፣ ግን ጥሪት አያፈራም። ለምን ይመስላችኋል? ሰው አምልኮውን ስለማይቀየር ነው። ስለዚህ ይሄው ዛሬ እድላችሁን ተጠቀሙ። እድላችሁ ደግሞ ይሄው የተሰጣችሁ እድል። እድላችሁን ግን አሳልፋችሁ እንሰጣለን ካላችሁ እብዶች ትሆናላችሁ። እብዶች ስትሆኑ ደግሞ እናንተን ብቻ አይደለም የምታጠፉት። ልትገነዘቡት የሚገባችሁ ነገር አለ። እኛ ይሄን እድል ሰጠናችሁ የምትፈልጉትን እንድታገኙ ልናመቻችላችሁ ተስማማን። እያነጋገርናችሁ ነው። ቅድም ወንድሜ እንደገለጸላችሁ ሁለት ነገር ከእናንተ ይጠበቃል። አሁን በግልጽ ማስቀምጥላችሁ ሁለት ነገር ከእናንተ ይጠበቃል። አንደኛ ያገኛችሁት አግኝታችሁ ሚስጥር ጠብቃችሁ መቀመጥ። ይሄን ሚስጥር ወደ ሌላ አሳልፋችሁ የሰጣችሁ ቀን ያገኛችሁትን ሁሉ በአንድ ሌሊት ታደርታቱታላችሁ። ጉዳዩ በዛ ብቻ የሚበቃ አይደለም። አሁንም የሚያሳስባችሁ የገንዘብ እጦት፣ የሀብት እጦት ማለት ያን ጊዜ ደግሞ ራሳችሁንም ታጡታላችሁ። ከሀብቱ ውጭ ራሳችሁን ጭምር ታጡታላችሁ። ሚስጥር መጠበቅ ዋነኛው ተግባራችሁ ነው።
የግብር ወቅት ነው። ለመንፈሱ የሚሆን የደም ግብር ያስፈልጋል። አንድ ሕፃን ልጅ ማቅረብ ይችላል። በዚህ ከተስማማችሁ አሁን ሊደረግላችሁ ይችላል። ሕፃን ልጅ ካልሆነ ግን ትጠፋላችሁ። አስቸጋሪ ወቅት ላይ ነው የመጣችሁት። ጥለንም መሄድ አንችልም ማለት ነው። ትጠፋላችሁ። አደገኛ ነው። ትጠፋላችሁ። ስለዚህ የመጣችሁበትን መስመር ወደ ኋላ ማለት አይቻልም። ጀመራችሁ አስበንበት እንምጣ። እንደዛ ብሎ ነገር የለም። ትቀጣላችሁ። ለመንፈሱ መንፈሱ እንዲቆጣችሁ አንድ ነገር ልንገራችሁ። እኛ ቤታችሁ አልመጣንም ማለት ኑልን እባካችሁ ነው እንዲናረግላችኋለን ብለን እኛ አልመጣንም። እናንተ ናችሁ በር አንኳኩታችሁ የመጣችሁት። ወዳችሁ ፈቅዳችሁ ገብታችሁበታል። ይሄን ነገር እስከ ዳር ትሄዱበታላችሁ እኮ አይደለም እንዴ? ባንዴ አሁን ባንዴ ማለት እኛ የገንዘብ መጀመሪያ መስዋዕትነት እኮ ብሎኛል። መስዋዕትነት የተባለው እኛ ወይ ገንዘብ ወይ ደግሞ ገንዘብ ላይ የእንስሳ የከብት ነው። አሁንም አንድ ነገር አሁን ወደ ኋላ የለም። ወደ ኋላ የለም። ነግረናችኋል። ሚስጥሩን አውቀዋል። ሚስጥር አውቆ ተነግሯል። ወደ ኋላ ማለት የለም። ይሄ ሚስጥር ከዚህ በኋላ ልወያይበት ልመካከርበት ብለህ ወጥተህ ልታረግ የምትችለውን ነገር እኛ እናውቀዋለን። እንዴት እናንተ ይህንን ያህል ቦታ ላይ ያላችሁ ሰዎች እኔና ሰውን በአንድ ወተን ምን ልንፈጥር እንችላለን? የሰውን ባህሪ እናውቀዋለን። ይሄንን እሱ እኛ መንፈሱ እኮ በምንደርስበት እኮ እንደፈለገ እኮ መንፈሱ አዝዘን መንፈሱን እኮ እንዲናገር አድርገን እናንተ ላይ እሳት ማዝነብ ይቻላል። ስቃያችሁ መከራችሁ ማብዛት ይቻላል። እኛ ዘመን አዳረሰን። አሁን እንነጋገርበት በቁጣ እኮ አላረግም እንኳን ካላችሁ በቁጣ እኮ መንፈሱ እናንተ ላይ መከራውን እንዲያበዛ ማድረግ ይቻላል። ስለዚህ የመጣችሁ ተነግሯችሁ ከሆነ ከኛ ባል ካደገ ህይወቱን ከቀየረ ሰው ሰምታችሁ መጣችሁ ወደ ኋላ እንዴት ትላላችሁ? አይ ወደ ኋላ ማለት አይደለም እንዳልኩ መስዋዕት ሲለን የገንዘብ እንዳልኩ ወይ ደግሞ ይሄ በግ ፍየል እንደሚባለው እንጂ የሰው አልመሰለን። መጀመሪያስ ገንዘብ የት አለ? ገንዘብ ስለሌለ አይደል እንዴ ያሰራ ብለህ እኮ ካለን ገንዘብ ነው ፍየል የምትገዛው። እንደው ፍየል ቢሆን ካልሆነ የምትቸገሩ ከሆነ ወይ አንዳችሁ በመስዋዕት ትቀርባላችሁ፣ አንዳችሁ ደግሞ የአንዱን ህይወት እሺ እንነጋገርበት። እኛ ለምን የተወሰነ ደቂቃ ስጡን፣ እንነጋገርበት፣ እንማከርበት። እኛ ተመልሰን እንምጣ። ከዚሁም ግቢ ሳንወጣ ከባድ ነገር ስለሆነ ነው። አለቃ ያው ብዙ ጊዜ ያው መቸስ ነው የመጀመሪያ ስሜቱ ግን ያው ከባድ ነው እና አለቃ ብዙ እንደዚህ አይነት ነገሮችን እንትን አይሉም። ግን እኛ ወንድሜ እንነጋገር ፈቀድላቸው መንፈሱ ግን እናንተ ላይ አደራ ምላችሁ እንዳትሞቱ፣ አደራ ምላችሁ ችግር ውስጥ እንዳትገቡ። አራንገባም እኛ ብቻ ተነጋግረንበት እንምጣ። ተነጋግራችሁ ፈቀድላቸው ወንበር ሰጣቸው። አዎ እንነጋገር ብለዋል። እስኪ ይነጋገሩ። ግን ስታያቸው ግን ምናቸውም ጥሩ ስሜት አልሰጠኝም። ደግሞ ይንቀጠቀጣሉ። በጭባጮች ናቸው በጣም እነዚህ አቅመ ቢሱ። አሁን እነዚህ ናቸው ወጣት እግራቸው ሁሉ እኮ ነው የተንቀጠቀጠው። ፈልጎ ራሱ ዘንድሮ ምናምን ስላቸው ገና አንድ ነገር ሰማሁ ብሎ ይንተባተብብኛል። በጭባጮች አይ እኔስ ልጁን ትንሽ እንትን ያልኩትስ እንዴት ነው? ጥሩ ገልጸህለታል። ጥሩ ገልጸህለታል። በጭባጫ ይሄ ትውልድ እኮ ነው እኮ እኔ እኮ ሁሌ እንደጨበጨ ዝም ብሎ ተነስቶ ገንዘብ አይገኝም። ዝም ብሎ ተነስቶ ሀብት አይገኝም። በጭባጮች መጀመሪያ ሁሉም ነገር ትግል ይጠይቃል። ከትግል ባሻገር ደግሞ በእኛ መስመር
መስመር ውስጥ ማለፍ እርግጠኛ- ካልቻለ እርግጠኛ እስኪ ለእሸቱ እስኪ ደውል ልካህል ወይ ሰው ብለህ ደውልለት እንደውልለት። መላኩን ቼክ እናድርግ። አሁን ልክ ያለው አይ ካለ- ስልኩን እኮ አሳየን ልጁ አይ ስልኩን እኔ አሳየን አንዳንዴ ገብቶሃል? ያው አንዳንዴ እም፣ ካልተጠራጠርክ በእኛ ስራ ውስጥ ሁሌም ጥርጣሬ ያስፈልጋል። እም። እስኪ ወይም እኔ ላውራው ስጠኝና ላናግረው። እሺ እየጠራ ነው። ኦኬ እሺ ሄሎ ወንድሜ ምናምን ብዬ ነው። አዎ ልክ ያለው ይላል። በቃ እንትን እሸቱ እንዴት ነህ? ዛሬ ልካል እንዴ ሰው ወደኛ? እሺ አንድ ወጣት ምን አይነት ልጅ ነው? እሺ ጥሩ ጥሩ። አይ ጥሩ። እሺ እሺ። አይ በቃ ይሄን ልጠይቅ ፈልጌ ነው። እሺ 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 ቻው። አይ ጥሩ። ምንድን ነው የሚለው? ልክ ያለው አንድ ወጣት ነው ያለው። ስለዚህ ሁለት ናቸው። ጓደኛውን ይዞት መጣ። አይ እኔም ስጋት አንዳንዴ ያው ትክክል ታውቃለህ የአለቃችንን ጥንካሬ ጥንቃቄ እስከዛሬ ያለንበትን አንድ መረጃ አፈትልኮ እንትን ቢል ትክክል እንዴት እንደምንቀጣ ታውቀዋለህ። በጣም ስለዚህ እያንዳንዱ ጥንቃቄ በእኛ እንዝላልነት የሆነ መረጃ እንትን ቢል ለእኛ ለቤተሰቦቻችን ለእኛም ለራሳችን ችግር ነው። ታውቀዋለህ በጣም ምን ያህል ከባድ እንደሆነ። ስለዚህ ነገሮችን በቀላሉ እንደዚህ አሳልፎ መስጠት ከባድ ነው። በጣም ከባድ እ? በጣም ከባድ። ይሄ ጥንቃቄ የሚጠይቅ ነገር ነው። ዝም ብሎ እንትን የሚባል አይደለም። አይ ልጆች ራሱ እነዚህ ለግብር እንደው የሚያቀርቡ ይመስላል። አይ እ? ገና ስለ ልጅ ሲነሳበት ለግብር እንዲህ ልጅ ምናምን እያለ ምንድን ነው በጫበጭ አሁን እነሱ ምን ልጅ እንትን ነው ልጅ ምንድን ነው ብለው አስበው ነው ከኛ ከዘንዶ እንትን በላይ ነው ልጅ እንደዛ ነው የሚያስበው። የዛሬ ልጅ የዛሬ ሰው የዛሬ ልጅ እኮ የዛሬ ጎረምሶች ምንም አይገባቸውም፣ ምንም የማያውቁት። ስለዚህ ሀብት ደግሞ ይፈልጋሉ፣ ታደስ ዝም ብሎ ንብረት መንጎጃ፣ ማፍራት ይፈልጋሉ፣ ዝም ብሎ ደግሞ ስኬታማ ንብረት መሆን አይፈልግም። ይፈልጋሉ፣ በሀብት ላይ ሀብት መጨመርም ይፈልጋሉ። ግን የተጠየቋትን ትንሿን ግን ማድረግ አይፈልጉም። በፍጹም በፍጹም ይህን ካላረጉ አቋራጭ መንገድ ፈልጎ እንደገና ተንቀጥቅጦ አይሆንም። አይ ምንድነው መንፈሱ እንትን እንዲላቸው አድርጎ እንትን ማለት ነው። አይ እስቲ እናዳምጣቸው። ለማንኛውም እና ከዛ በኋላ የምናደርገውን እናደርጋለን። ችግር የለውም። ካልሆነ ደግሞ አስቸጋሪ ነው። የጀመሩትን ነገር አቋርጦ ወደኋላ መሸሽ አይ ሌላ ለመረጃ ለሆነ ለትንኩል ነገር ከመጡ እሱ እሱ አያሳስብም። የገቡበት ገብተን እሱ አያሳስብም። እነሱንም ህይወታቸውን የመንጠቅ ስራ መስራት ነው። ብዙም አያሳስብም። ምክንያቱም አንዳንዴ ስራችን አለማወቅ ስራችን ነው። በቃ ሰው እንደዚህ አይነት አንዳንድ ነገር ዝም ብሎ የሚገባበት መንገድ እንዲህ አይነት አታውቀውም። ነገር እኛ ፈልገን ደጃቸው ሳንሄድ ምን ሳንል በራሳቸው ጊዜ እንደዚህ የሚጎረጉሩ ከሆነ ዋጋው ይከፈለዋል። ምን ጭንቀት። እኛ እኮ በእጃችን የምንነካው ነገር የለም። አይ ምን ብያለሁ። በእጃችን የምንነካው ነገር የለም። ስለት አናነሳም፣ ጦር መሳሪያ አንተኩስ። ማድረግ የሚገባው እናደርጋለን። በተኛበት ጸጥ ብሎ ያድራል። እውነት ነው። በቃ ምን ያሳስብ። እኔ ብዙ ጊዜ ወጣቶችን አላምንም። ወንድሜ ልንገርህ ነው፣ ወጣቶች መጠራጠር ጥሩ ነው። የአስተሳሰብ ችግር አለባቸው። መጠራጠር ጥሩ ነው። ይሄ እንፈላሰፋለን የዘመኑ አስተሳሰብ አለን ብለው ጥሩ ስለዚህ መጠራጠር የዘንዶ ጥሩ ነው። አምልኮ ስርዓት በካይ የሆነ አስተሳሰብ ነው ያላቸው። በጣም አታውቃቸውም። በጣም
እኛ ይሄ ዘንዶ አምልኮ ሲወርድ ሲዋረድ መጥቶ እኮ እኛ ላይ እየደረሰ ነው። እኛ አምነንበት ያለንበት ነው። እና የአሁኑ ወጣቶች ብዙ ነገር የቀራቸው ይመስለኛል። ይሄ አስተሳሰብ ላይ አልገባቸውም። የገባቸው ነገር የለም። ገባቸው እስኪ ገባቸው ድረስ ደግሞ ገና ሌላ አመታት ይፈጃሉ። ብዙ ነገር ያመጣቸዋል። እንዴ እሱማ ይኸው እያየሁ አይደል? ክብር መትረፍረፍ ይኸው እያየሁ አይደል? የረባ ኑሮ ሳይኖር ዝም ብሎ መኪና ነበረች ቆመች አለች እና ምን መኪናዋ ራስ ተቆጠራል። ታክሲ ነበረች ቆመች ነው ያለው። ታክሲ መኪና ንብረት ተደርጋ ነበረችን ቆመች። ሲጀመር እንደ ንብረት ይያዛል እሱ ነገር። አንደኛው ደግሞ ጨርቅ ጨርቅ ነበረ። ጨርቁ እሸጠዋለሁ ልብስ ምናምን ነበር የምሸጠው። ሰው ራሱ እኮ ዘርፉን አላወቀውም። የስራውን ተሰጥኦውን የማያውቀው ወይ እንዴ ጨርሰው ነው እስቲ አቤት ተማከራችሁ ወሰናችሁ? ጎበዞች እንደዚህ ነው ወጣቶች። አቤት ስልክህን ረስተህ ነበር? አዎ ግን እንመልሳለን ብዬ ነው። እሺ ያው ትንሽ ነገሩ ከበድ ቢልም አማራጭ የለም። እስካሁን ከተጎዳ ነው በላይ አንጎዳም ብለን ከጓደኛዬ ጋር ተመካክረንበታል። እንደው ግን ያው ያንን ነገር ከመናገራችን በፊት ይሄ መስዋዕት የሚደረገው ነገር መለወጥ ይቻላል የሚል ጥያቄ አለ። ያው አምነንበት ፈቅደናል። አሁንም የተመለስነው ስለፈለግን እንጂ ባንፈልግ ያው አንመለስምና መቀየር እንችላለን ወይ? መስዋዕት የምናደርገው ከህፃን ልጅ ውጪ ሌላ መሆን የሚችል ነገር አለ? በዚህ ወቅት ልጆች አሁን ወቅቱ ለመንፈሱ ግብር የሚቀርብበት ወቅት ለመንፈሱ በዚህ ወር ውስጥ ደግሞ ሊቀርብ የሚችለው ግብር የህፃን ልጅ ደም በሌላ ሊቀየር አይችልም። ይህንን ካመናችሁበት፣ በዚህ ከፈቀዳችሁበት መሆን የምትፈልጉትን መሆን ትችላላችሁ። ነግሬያችሁ ነበር እኔም አይደል? ቅድም አስታውሳችኋል? አዎ። ምንድነው ለመቀየር የፈለጋችሁት? በምንድን እንዲሆን ነበር ያሰባችሁት እናንተ? እኛ ምኑን እናውቀዋለን? ሌላ የሚለወጥ ነገር ካለ ብለን እናንተ ናችሁ። በእንስሳት ምንድነው የሚቻለው? በእንስሳት ከሁለት አንዳችሁ መስዋዕት ሁለታችንም መተን አይከብድም። ይሄ እኮ ወንድም ለወንድሙ አንተ ለወንድምህ ልትሞትለት ይገባል። ኖረ አልጠቀምከውም። እዛ ጋር ከሸቱ ጋር ስታወሩ እንዴት ይሄን ነገር በዝርዝር አልነገራችሁ? እሸቱ መስዋዕትነት ከባድ መስዋዕትነት ያስከፍላል ብሎኛል። ሶዛት ከባድ ምንድነው? ከባድ መስዋዕትነት ማለት አሁን ከፍተኛ የሆነ ገንዘብ ሊያስገባ ገንዘብ ደረጃ ነው። እንግዲህ ከፍተኛ የሆነ ገንዘብማ ከየት ታመጣለህ? ያው ስራውን ስንጀምር በሆነ በፐርሰንት ደረጃ ለእናንተ የምናስገባው ይሄ እንትን አይደለም። ይሄ የአራጣ ማበደር ወይ ምናምን አይደለም። ይሄ መስዋዕትነት የሚጠይቅ ነው ብሏል ካለ አሁን በግልጽ እሱ ያስቀመጠልህ አንድ ነገር እናንተ ተስማምታችሁ አንድ ህፃን ልጅ ማምጣት አይ ይሄን እንዳደርግ አንችልም የሚል ከሆነ አንዳችሁ ለአንዳችሁ መስዋዕት ነው። አለቀ። ብዙ ጊዜ እየሆነ ያለው ይሄ ነው። እናንተ አላወቃችሁትም። በቃ የዘመኑ ወጣቶች የት ይገባቸዋል? የዘመኑ ወጣቶች እኮ አሁን ሌላ እንትን ላይ እኮ ነው ያሉት። ምናምን ምንድነው ቲክቶክ ምናምን እንደዚህ ትንንሽ ስራ ላይ እኮ ነው ያሉት። እናንተ አልገባችሁም። የኛን የዘመኑ መንፈስ አላወቃችሁትም። እንዴት በሀብት ላይ ሀብት እንደምታገኙ፣ እንዴት ህይወታችሁ እንደሚቀየር፣
ሙሉ ዘር ማንዘራችሁ ቤተሰቦቻችሁ እንዴት እንደሚቀየሩ ካላወቃችሁት እናንተ እኮ ቀልድ ነው ያዛችሁት። ቀልድ አይደል እንደያዛችሁት ዝም ብሎ ያለው። አንተ ደግሞ እንዴት ተጠያቂ ሆንክ? እሱን እኮ በስታቀርብ የሚሆን ነገር ነው። እንዴት ይሄን ልጠይቅ ትችላለህ? አዎ እዚህ ጋር አንዳንድ ጽሁፎች ግድግዳ ላይ እያየሁ ነበርና የምን ጽሁፍ? ይኸው እዚህ ግድግዳችሁ ላይ ያለው በርቱ ምናምን የሚል ጽሁፍ አለ። ይገባችኋል? የሚጻፈው ነገር እናንተ ታውቃላችሁ? ምንድነው በርቱ? ምን መስዋዕትነት ማለት በርቱ ደምን ዛጋር ይታየኛል። መስዋዕት እዚህ ነው የምታረጉት? አይ እንደዚህ ልትጠይቋቸው እሱ አይመለከታችሁም። ይመለከታችሁ የመጣህበት ጉዳይ መጨረስ ነው ያለብህ። ነገሩና አይ እኛም ማወቅ ያለብን ነገር ካለ አንዳንድ ነገሮች አውቀን ስለተጻፈ ነገር ልታነብን የመጣው ወይስ የራስህን ጉዳይ ልታስፈጽም ነው የመጣው? ቀደም የሚያክል እኮ መቅደም አይደለም የሚታይ ነገር ነው የጠየቀው። ስናሳያችሁ ምን አገባ? ሁሉን ነገር የመስዋዕትን ምንም ሊጻፍ ይችላል። ሁሉን ነገር እንትን ምንም ነገር ሊጻፍ ይችላል። ግድግዳ ላይ ስፈልግ ስልክ ቁጥር ሊይዝበት ይችላል። ግድግዳ ላይ አዎ ስፈልግ የፈለኩትን ነገር ልጽፍበት ይችላል። እሺ ምንም የሚመለከታችሁ ነገር እናንተ የመጣችሁት ለራሳችሁ ጉዳይ ነው ወይስ ቤቱ ላይ የተጻፈ ግድግዳ ላይ ይሄ ተጽፏል ይሄ ተለጥፏል ምንድነው? አይደለም። አይ ምናልባት ይሄን የሚያክል ትልቅ ቤት ላይ አይኔ ሲያይ እንግዲህ ያረፈበትን ነገር ቤቱ ፕሮቶኮል አስባችሁ ኮሜንት ይሰጣችሁ ነው። አልገባኝም። እሺ ስለ ጽሁፉ ምን የመጣችሁበትን አላማ ለማስፈጸም ነው ወይስ ሌላ አቃቂር ሌላ ሐሳብ ነው? አይ እንደዛ አይደለም። በቃ እሱን ተውት። አሁን ስለ መስዋዕቱ ብቻ አስቡ። እሱን ተው። ሌላ አሁን ስለ ጽሁፍ ምንድነው ጽሁፍ የማይመለከታችሁ ነገር ውስጥ አትገቡ። ሌላ እንድናብራራላችሁ የምትፈልጉት ካለ ብቻ ከመስዋዕት ጋር በተያያዘ ካለ አሁን ተጨማሪ ነግራችኋለሁ። ከዛ ውጭ በዘንዱ አምላክ መንፈስ ቀልድ ነግራችሁ ግልጽ ነው። ዘንዱ የት ነው ያለው? አንተ ቀደም አንተ ምን አገባህ? አልኩህ እኮ ነገር ይሄ እኮ የመቅደም ያለ መቅደም ጉዳይ ሳይሆን ማወቅ የፈለገውን ነው የጠየቀው። አንተ ከዘንዶ ጋር ምን አገናኘ? ዘንዶ የትም ይኖር ተው፣ የትም ይኖር አንተ አቅርብ የተባልከው ማቅረብ ነው። ለዘንዶ ያንን ነገር ማቅረብ ደግሞ የሌላ ሰው ፋንታ ነው የሚሆነው። አንተ ምን አገባህ? እስክንድርስ ለዘንዶ ነው የተዘጋጀው? እስክንድር ምን አገባችሁ እናንተ ስለ እስክንድር? አይ ያው ድንገት እሱንም ለዘንዶ ለመገበር የተቀመጠ ጊዜውን እየጠበቀ ያለ ሰው ከሆነ ብለን ነው። እዚህ ግድግዳ ላይ የተጻፉት ጽሁፎች እስክንድር ነኝ ሚዳ ያየን አለቃ አያለ ቅድም ምን ብዬ ነበር? ውጡ። የት ነው የምንወጣው? ውጡ ውጡልኝ። ቀደም እኮ እንውጣ ስንል ሚስጥር ይዛቸዋል አትወጡም አልከን እኮ ነው። ቀደም እንውጣ ስንል ሚስጥር ይዛቸዋል ስለዚህ ከዚህ ቤት አትወጡም አላችሁን እኮ። አሁን የሰማነው ሚስጥር ምን አይበቃም ለመውጣት? ምንም ሚስጥር ወቅ አትወቅ። አሁንም አደጋ ውስጥ ምንም አይነት አደጋ ውስጥ አይደለንም። ሁለታችሁም አደጋ ውስጥ ስማ፣ መንፈሱ ከቤት ከዚህ ከበራቱ ይኸውልህ አንድ ነገር አስከሬናችሁ ላረጋግጥ እፈልጋለሁ። የማን አስከሬን ነው የሚወጣው? የእናንተ አስከሬን ይወጣ። ወዳጅ ቆይ ተረጋጋ። አንድ ነገር አስቀምጥላችሁ። ይችን ቀን በናፍቆት ነበር የምጠብቃት። እስክንድር ነው ያለው። አዎ እስክንድር ልትጮህም ልታስፈራራኝም ይዳዳሃል እንዴ? እንኳን እስክንድር አይደለም አንተም ሁለታችሁም አደጋ ውስጥ ናቸው። ከኛ ጀርባ
ከኛ ጀርባ ያለውን ኃይል በምድር ላይ አንድም ኃይል ሊያመክነውም ሊያሸንፈው በግልጽ ነው የምነግርህ። አሁንም ይሄ አሳ ጎርጓሪነታችሁ እስክንድርን እኛ ለመያዛችን ምን ማረጋገጫ አለ? ስለ የትኛው እስክንድር ነው አሁን እየነገርከን የነበረው? ቆይ ራስ እኮ ስለ የትኛው እስክንድር ነው እያወራ የነበረው? ቀደም አትበል፣ እረፍ፣ አዳምጥ። ዝም በል አንተ። ስለ የትኛው እስክንድር ነው እያወራ የነበረው? ተረጋጋ። ስለ የትኛው እስክንድር ነው እያወራ የነበረው? አዳምጥ። ቀደም አትበል። እነሱ እያወሩ አይደል? አንተ አሁን መሀል አትግባ። አውቀዋለሁ። እነሱ እየተግባቡ ነው። አውቀዋለሁ። ስለ የትኛው እስክንድር ነው እያወራ የነበረው? እስክንድር እኛ ቤቱ መተን አይደለም እሱ እጎረጉራለሁ ብሎ የገባበት ተይዟል። በራሱ ጊዜ ችግር ውስጥ ወድቋል። ስለዚህ የት ነው ያለው ነው? ችግር ውስጥ ወድቋል። አሁንም የማሳስባችሁ ይሄንን አሳ ጎርጓሪነታችሁ አንድ ሁለታችሁ አናቆምም። የማታቆሙ ከሆነ አናቆምም። ይኸውልህ አናቆምም እያልኩ አታቁም። እስክንድር ያለበትን እስክንድርን በህይወት አታገኘው። አንተ በህይወት ስትኖር ነው አታገኘው። አንተ በህይወት ስትኖር ነው ያለው። ወደ እኔ የሚያመጣህን መንገድ ወደ እኔ አሁን ማነው አላዋቂ? አንተ ነህ። አዳምጥ። ሲጀመር አንተ ራስህን አላዋቂ። ይኸውልህ ልንገርህ፣ እስክንድር አዳምጥ። ይኸውልህ እጅን ወደዛ አድርግ። አዳምጥ። ማዳመጥ ጥሩ ነው። አላዳምጥም። ምንድን ነው? ግንባሬን ነው የምልህ። በዚህ ቁጭ በል። ግንባሬን ነው የምልህ። ቁጭ በል። ቁጭ በል። ግንባሬን ነው የምልህ። ይኸውልህ ይታያል። ቁጭ በል። እዛ ጋር እስከምቶ ቁጭ በል እያልኩ ነው። ና ቁጭ በል እዚህ ጋር ቁጭ በል። ትልቅ ሰው ነው። ቁጭ በል። ካሜራማኑን አግባ። ቁጭ በል። ቁጭ በል እኮ እየነገርኩህ ነው። ቁጭ በል። ይኸውልህ ቁጭ በል። በስነ ስርዓት ቁጭ በል። በቃ ተከባበርን። ይሄን ያህል አታለውናል። አለክ ግንባሬን ነው የምልህ። ስጦሱን ሽጉጥ አሁን መግባባት ባለብን መንገድ በስነ ስርዓት እንግባባለን። ያዙት። እስካሁን ድረስ ችለናችኋል። አታለውናል ወንድሜ። ዝም በል አንተ። ስንቱን ስታታልል ኖርክ እኮ። ግንባሬን ነው የሚልህ ወንድሜ። አታለውናል። አውልቀው ማለት አውልቀው። ስነ ስርዓት። ይኸውልህ ግንባሬን ነው የሚልህ። አንተ ነህ ዳኒ የምትነግረኝ ስለሱ? ስነ ስርዓት። ስለ እስክንድር ክፋት አንተ ነህ የምታወራው? አጥፋ እንዴ! አጥፋ። ካሜራውን ዝጋ። ስነ ስርዓት ጨምር። ዝም በል አንተ። ካንተ ጋር አለ። ካንተ ጋር መጥቶ ለምን አያስጥልህም? በቃ እሺ። ምን ልታረገኝ ነበር? ምን ልትሆን ነበር? መጥቶ አሳየኝ። የምታመጣው ዘንዶ መጥቶ ያስጥልህ። በህይወታችሁ በዘራችሁ ከምንም አላስጣልህም። በዘራችሁ ይምጣ። ነገር የሚመክን ሀብት የምታጡበት ከንቱ ድካም የምትሆኑበት ይምጣል። ላባችሁ ዜሮ። አሁንም ምንድነው? አንድ ነገር ልንገራችሁ። ጨርቅ ነው መኪና ምናምን ብላል አይደል? አሁን መኪና አሁንም ምንም አይኖርም። አንተ ራስን አታገኝ። ይሄንን የጻፈው እስክንድር ነው ራሱ ነው። አውቀናል። ይኸውልህ እዚህ ቤት ነበር። እዚህ ቤት ስትወሩ የነበረውን ነገር ስለ እስክንድርም ይሁን ስለምታስገብሩት ህፃን፣ ስለ ዘንዶ፣ ስለ እንቁላሉ ምናምን እያንዳንዱ የምታወሩትን ወሬ ማለት ነው። ስማኝ ወንድም፣ በቪዲዮ ይዘህ አላወቁም። ስማኝ አላወቁም። ችግር የለም። እስኪ ነው እኮ አሁን መጥቶ ለምን አላስጣላችሁ? እስክንድርን የፈለጋችሁት አይደል? በደንብ እስክንድርን የፈለጋችሁት? አዎ እናሳያችኋለን። እስክንድርን አይደለም እናሳያችሁ። እስክንድርን አይደለም እናሳያችሁ። የተዘጋጀለትን እናሳያችሁ። ምንድን ነው የተዘጋጀ? እናንተም ግን የሚከተላችሁን በኋላ ታገኙታላችሁ። እኛ አሁን ለምን አልሆነም ነው? እኔ ልንገርህ፣ የምትወልደው ሽባ ነው የሚሆን። እስኪ ነው ችግር የለም። አንተ ደግሞ ጭራሽ አትወልድም። ችግር የለም። መልካም ትሆናለህ። ችግር የለም። አንተ ብለኸኝ ማለት ነው። አንተ ብለኸኝ ነው ሁሉን ነገር አንተ ብለኸኝ ስቃል አይደል?
ለቅሶህን የሳከውን ያነባ ትኖራለህ። የሳከውን ያህል ስታነባ እድሜ በእናንተ ዘንዱ ማለት ዙሪያውን በእኛ ዘንዱ መንፈስ አንተ ልጅ አትወልድም። በእናንተ ዘንዱ አይደል? ብትወልድም ደግሞ ነበር አይወልድም ያልከው። አጃሳሳት የምታወራውንም አታውቅም። ተምታታብህ ታውቀዋለህ። የምታወራውን ግን አንዴ አንተ ምንድን ነው የምትቀባጠረው? ለዘንዶም ትክክለኛ ነገር ንገረው እስኪ። የት አለ መጥቶ ያስጥልህ? አሁን እኮ ዋናው ነገር እኮ እኔ እዚህ ቤት ላሰራ እንኳን ብመጣ ያ መንፈስ ከእንደዚህ አይነት ጣጣ ካልወጣኝ ምን አባቱ ይሰራልኛል? ምን የኛ መንፈስ የት አለ መንፈሱ? ያሳያል፣ ይደርስብሃል። በህይወት እየነገርኩህ እኮ ነው። ቤተሰብን ያሳጣሃል። ዘገየ። ለዛ እኮ ነው ቤተሰብን ያሳጣሃል። ዛሬ ራሱ አታድርም ማለት አሁን አንተ እንዳወጣው ሽጉጥ አሁን እንዲሆን ነው የፈለገው። እኛ ነን እንደ ሽጉጥ ያወጣ ነው። እናንተ እኮ ናችሁ ሽጉጥ ያወጣችሁ። ዞሮባችኋል ሲጀመር። ምንድነው እንደሚያቀበጣጥራችሁ? እስኪ ለእስክንድር የተዘጋጀው ነገር ምንድነው? እኛ እኔና እንፍራኛም እስቲ እንሳቀቅ። እስክንድር እኮ እንደሞተ እኮ ወዳጅ እስክንድር እንደሞተ ምንም የምታመጡት ነገር ደስ ይላል። ተነስ። እስክንድር እኮ እንደሞተ ቁጠሩት። እናንተም ደግሞ ትሞታላችሁ። እስኪ እሱን ዋጋችሁን ታገኙታላችሁ። እንየው እስኪ ዋጋችሁን ታገኙታላችሁ። እሱን እናያለን። በየት ነው ፍለግ? አንተ ነው የምታውቀው። ይቀጥል። እስክንድር ነው ጉርጓሬ የማስቀው እዚህ ግን ያው እናንተም ሞታችሁ ሁለታችሁ ትሞቱታላችሁ። አሁን በምታዩት ልክ ጉርጓዳችሁን ችግር ውስጥ እንደገባችሁ ራሳችሁ ናችሁ። የኔ ሊሾ አድርጉልኝ ከስር ና ሁለታችሁም ጉርጓድ። አንተ ሰውዬ ግን ስነ ስርዓትን ብትይዝ ይሻላል። ችግር የለም። ይሄ ነው ጉርጓዱ። የእናንተም ጉርጓድ ይቆፈርላችኋል። እስክንድር ቀድማችሁ አዘጋጅታችሁለት ነው ጉርጓዱ ተቆፍሮለታል። አሁን እሺ የማታቆሙ ከሆነ ይሄንን ድርጊታችሁን የማታቆሙ ከሆነ ግን አሁንም እኮ እያወራህ ነው። በህይወት አታገኙ። በህይወት አታገኙ። የተረፈን ሰዎች አይደለም አቅረፍም ነገር በህይወት አታገኙ። እንግዲህ ቤተሰቦቻችን እንዳያችሁት ነው፣ እንደተመለከታችሁት ነው። በጣም የሚያሳዝን ነገር ነው ሰሞኑን እየተደራረበብን ያለው። ከጊዜ ወደ ጊዜ እንግዲህ ያለንበትን ሁኔታ በደንብ ሁላችሁም የምታውቁት ነው። የስኬም ነገር አለ። ዴቭም እንግዲህ ይሄ ነገር ከዚህ በፊት የደረሰበት እየሆነበት የነበረው ነገር ያለው ጉዳይ ያው ከልጁ ጠፍቶበት ነበረ። መጀመሪያ ላይ ልጁን ከተገኘ ስንቱ ውጣ ውረድ አብረን እንግዲህ ከካማሪም በስተጀርባ ሆኜ እኔ በጣም ብዙ ውጣ ውረዶችን ነው እያየን የነበረው። አሁን ደግሞ እንደዚህ ሚስቱ ላይ የደረሰባት የአካል ጉዳት ምንም እንኳን እሱ ላይ የተለያየ መጥፎ ነገሮችን ለማድረግ እየተዋዋለች ቢሆንም ምንም ቢሆን ግን ያው ከደረሰባት በኋላ ይህ ነገር ከተደረሰበት በኋላ የልጁ እናት ናት። በእንደዚህ አይነት ደረጃ ላይ ሆና ባያያት እሱ ደስተኛ ነው፣ እኛም ደስተኛ ነን። እንደዚህ አይነት ነገር ተከስቶ ባይሆን ዞሮ ዞሮ ግን ያው እኛም ሳንደርስ እሷም በሰራችው ስራ ያው ዞሮ ነው የከፈላት እንደዚህ አይነት ነገር የደረሰባት። ሆኖም ግን ከዚህ በላይ እቺ ልጅ መሆን የለባትም። ምንም ቢሆን የሰው ልጅ ናት። እኛም ሁሉ ጊዜ እንደምናደርገው ሁሉ ጊዜ እንደምንሰራው ሰው ከሰውም ስህተት ወይም ደግሞ ከራሱም ስህተት መማር አለበት ብለን ነው የምናስበው። ያው በጣም የሚያሳዝን ነገር ነው እንግዲህ የደረሰባት። እንደውም ቅድም አብረን ቁጭ ብለን ከዴቭ ጋር ድብቁን ካሜራ እየተከታተልን እያየን ነበረ። ዘሎ ሊገባውልን የነበረው እኛንን ያስቀረነው ማለት ነው። ምክንያቱም ነገሮችን እንደዚህ ልጁ እየተነሳ ሲያንቃት የተለያየ ነገር ሊይዛት ምናምን ሲል እኛ መረጃዎችን ተጨባጭ ሆኑ ማስረጃዎችን መያዝ ስላለብን ስለሚገባን ዝም ብለን አይደለም እነዚህ ሰዎች ወደ ህግ ቦታ የምንወስዳቸው። አስፈላጊ የሆነ ማስረጃ መያዝ አለብን። ስለዚህ ዴቭ በቃ የሆነ በዛ ሙድ ላይ ሆኖ ተነስቶ ቢሄድ የተለየ ነገር ሊያረግ ስለሚችል ልጆቹን ሁለቱም ባልና ሚስትን ያው እኛ ይዘናቸዋል ማለት ነው። ዞሮ ዞሮ እነዚህን ሰዎች ሄደን ይዘናቸው የእጃቸውን መስጠታችን አይቀርም። ዴቭም ያው እንደ ጓደኛም እንደሆነ እንደ ስራ ባልደረባም ማጽናናት ስላለብን ሁሉም አሉ። ይሄ የእሱ ኬዝ ብቻ አይደለም፣ የእኛም ኬዝ ነው። እያንዳንዱ ኬዞች የምንይዛቸውን በተለይ ከሆነ ጊዜ በኋላ
መንጠባጠቦች እንዳይኖሩ ቁጭ ብለን እየተነጋገረን አብረን እንደ ቲም ነው እየሰራን ያለ ነው። ግን ዞሮ ዞሮ ይህን ስራ እሱ እየሰራ ቢሆንም በዚህ ሰዓት በዚህ ወቅት ላይ ብቻውን መሆን የለበትም። አብረን ነው መሆን ያለበት ሁላችንም እና ቤተሰቦችም ኮሜንት ላይ አይዞ በሉት፣ በርታ በሉት። ያንን ነው ዴቭ አይዞ ነው እንደሚል ችግር የለም። ያው ግዴታ ሆኖብኝ እናንተ ፊት ቀረብኩ እንጂ እኔ አሁን ካሜራ የምኖረው ሰው አይደለሁም። ብቻ ብዙ ነገሮች ቀደም እሷ ጋር ሆኜ የነበረውን ቆይታ አይታችሁታል። መግለጽ የማልችለው አይነት ስሜት ነበረ ውስጤ። እንደዚህ ሆና ማግኘት ሄደን ያው በጣም ከባድ ነው። አሁን ያለችበትን ሁኔታ አይደለም ልትከዳኝ ማሰባል ልትሸጠኝ ማሰባል ሳይሆን ያሳለፍናቸው የበፊት ብዙ ነገሮች አሉ። እኔ እዚህ ስራ ከመግባቴ በፊት አይደለም የማውቃት ሚስቴ እዚህ ስራ ውስጥ ሆኜ በመጀመሪያ ስንገናኝ ደስተኛ ነበር። ምንም የጎደለብን ነገር የሚሰራውን ታውቃለች። ማታ ማታ እንኳን ታማክረኝ ነበር። እንዲህ ብታረጉ ሶሻል ሚዲያ ታያለች እና እንዲህ ቦታ ላይ እኮ እንዲህ ተፈጠረ እንዲህ ብታረጉ ምናምን አይነት ምክሮችን ትመክረኝ የነበረች ሚስቴ እንግዲህ ኢሚዲየትሊ በሆነ አጋጣሚ ተቀይራ ልጄ በጠፋበት ሰሞን ነው የተቀየረችው። ያው በእኛ ስራ መሀል ይፈጠራል እንኳን ልጅና ሚስቴ እስክንድርም ጠፍቷል። ያን መሰለ ነገሮች እየተደራረቡ ያን መሰለ ሰው ጠፍቶብናል እና ጠፍታ ነበር ለረጅም ጊዜ እየፈለግኳት ነበር። እኔም ያው ለእናንተ ማውራቱ ብዙ ጠፋችብኝ ገዟል ብዬ ነው በውስጥ የቻለ ልጆች አልኩት እና ባለሱቁ ሲደውልልኝ ነው ቀደም የሆነ ወጥመድ መስሎኛል። ያኔ አሳልፋ ልትሰጠኝ የነበረ ከውስጥ ስላልመጣ ወጥመድ መስሎኛል። ሰዓት የተፈጠረው እኔ ነኝ የማውቀው። ያለበስናት እኛ ናት። ተዝረክርካ ነበር በሰዓት አልብሻት ቁጭ ብዬ እያወራሁ ነበር። ሰዓት እንግዲህ ያያችሁት ይመስል ነበር ሁኔታ። ዛሬ ላይ ትናንትና ያንን የመሰለች እኔ ሚስቴ ብዬ የመረጥኳት ዛሬ ሁሉ አካላዊ አይምሮዋ ተጎድቶ ልጇን ባሏን አታ ማየት ማለት ይከብዳል። አይደለም ለራሴ ሚስት ቀርቶ ለሌላ ሰው የምተርፍ ሰው ለዛሬ ለሚስቴ መሆን ካቃተኝ እንግዲህ አቤል እኔ የኔ መስራት የኔ ለሰዎች መድረስ ቁም ነገር ያለው ዴቭ እዚህ ጋር ማለት ነው ሀሳብን እንደምትጨርሳለህ በአንዳንድ ነገሮችን እዚህ ጋር ለመጨመር አንተ ላይ ብቻ አይደለም ይሄ ነገር የደረሰው ሁላችንም ላይ ቤተሰቦች ያው ይሄ አሁን ሌላ ሚዲያ ላይ ነው አይደለ ያለ ነው። የተለያዩ እኛ የምንሰራባቸው ሚዲያዎች ላይ ካያችሁ ሁላችንም ላይ እንደዚህ አይነት ነገሮች እውነቴን ነው የምልህ እነዚህ ሰዎች ምን ያህል በነገራችን ላይ ቤተሰቦች ሁሌም የሚሉን ነገር አለ። ሰው አትመኑ፣ ውስጣችሁ ያለውን ከስኬ ጋር ተያይዞ ማለት ነው ውስጣችሁ ያለውን ሰው በደንብ መርምሩ፣ ቁጭ ብላችሁ ተነጋገሩ፣ ተወያዩ። ከውስጣችሁ የሆነ የሚክድ ሰው ይኖራል ምናምን የሚሉት ነገር አለ። በጣም ትክክል ናቸው እያንዳንዷ ነገር የሚናገሩት ማለት ነው። ምክንያቱም በጣም በሚገርም ሁኔታ ያንተም የኔም የሮቤልም በተለያየ ሁኔታ ከስኬ ጋር እንደ አጋጣሚ ላይ እንጂ ሁላችንም የራሳችን በምንላቸው ተውት የስራ ባልደረባ ከአንድ ሁለት ሶስት እኛ ቦታ ላይ እኛ ቢሮ ውስጥ እኛ ግቢ ውስጥ የሚሰሩ የተለያዩ በወንጀል የተያዙ አሉ። ጉዳያቸው በህግ እየተጣራ ያለ ማለት ነው። ግን ከዛ ውጭ ደግሞ በሚያሳዝን ሁኔታ የኔን ፍቅረኛ እንደዚህ ያደረገችበት ነገር ነበረ። ያው ከኔ ፍቅረኛ ጋር ተያይዞ ወደ 5 ሚሊዮን ብር ገደማ ተደራድራ የነበረው በሰዓቱ ይዣቸው የነበሩ የተለያዩ ኬዞች ነበሩ ስሰራቸው የነበሩት ማለት ነው። እና ለተወሰነ ጊዜ ፍቅረኛ ለማለትም ያው የተወሰነ ጊዜ ነው ከልጅቷ ጋር የምንተዋወቅ የነበረው። እና ያው በዛ ሰዓት ደግሞ እንደምታውቀው እኛ ጠዋት ወጥተን ማታ ነው የምንገባው። ኢቭን ከ3 ሰዓት ከ4 ሰዓት በኋላ ነው ሁላ ነው ነገሮችን ስንከታተል ስናይና በተወሰነ ሰዓት ውስጥ ነበር ከልጅቷ ጋር የምንገናኘው። የሆነ ጊዜያቶች አሳልፈናል። ደስ የሚል ጥሩ ጊዜያቶች እንደ ፍቅረኛ አብረን ያሳለፍንበት ሁኔታ ነበረ። እኔና እሷ ግን ከበስተጀርባ በፊት ከምታውቀው ልጅ ጋር የሆነ ሰው አግኝቷቸው ከህፃናት ልጆች ዝውውር ጋር ተያይዞ ነበር ኬዞችን የምሰራው። በጣም ኃይለኛ ኬዝ ነበረ በሰዓቱ የነበረው። በጣም ኃይለኛ ገንዘብ ነበር የሚያዘዋውሩት የነበረው እና እንዴት አድርገው እሷን ታርጌት እንዳደረጓት አላውቅም። በእኔ ነፍስ በብር ተደራድራ ነበር ልትገለኝ ነበር። እና እንደ አጋጣሚ የድሮ እኔ የማውቃት ልጅ ናት ከዚህ ጉድ ያወጣች ያዳነችኝ ከልጁ ጋር አይተው ማለት ነው። እና ዛሬም አንተ ላይ ሮቤልም ይሄ ነገር ደርሶበታል። ከስኬ ጋርም የድሮ ጓደኛው ነኝ ልጁ ኢቭን ከጠፋ በኋላ እስኪ እንደዚህ አይነት ኬዞች በሁላችንም ላይ ደርሰውብናል እያየን ነው። እና በአንተ ላይ ብቻ አይደለም። ዛሬም እንግዲህ በዚህ ሰዓት እዚህ ጋር ቁጭ አልኩት
ላጥናንህ ብቻ ሳይሆን ነገሮችንም አብረን ሼር ለማድረግ ነው። የኔ ሞር የሆነበት ምክንያት ምንድነው? እናቴ እዚህ ተሽጧል፣ እህቶቼ ተደርገው እኔን ለመሸጥ ሚስቴ ተደራድራለች። ግን ይህን ሁሉ ቻሌንጅ ያለፍነው ልጃችንን ለማሳደግ ልጄን አሳድጌ ቁም ነገር ለማብቃት ጎበዝ ልጅ እንዲሆን ጠንካራ እንዳባቱ እንዲሆን ነው እና ታሪክ ልሰራለት የምፈልገው እንጂ የተልፈሰፈሰ ዛሬ ይህንን አይቷል ብሎ የሚደክመው እንዳይት አይደለም። ለልጄ ማውረስ የምፈልገው በህይወት እንኳን ባልፍ የሚሰማ የሚነገር ታሪክ የሚያያቸው ቪዲዮዎች አሉ ስለ አባቱ ይለው እና አሁን ላይ እያየሁት ያለሁት ነገር ያው እኔን ተስፋ ለማስቆረጥ የሆነ ሽምድምድ ያሉ ለማስቀመጥ ነው። እርግጠኛነት ነው ያው አቤል እጇንና እግሯን ቆርጦ ማስቀመጥ ማለት ምንም አታመጣም። አንተም ከዛ በኋላ የሆነ ውስጥ ሽባ ቢሆን አካል ቢቆረጥ ይችላል። ውስጥ ሽባ ከሆነ የስራ ሞራል እንዲሞት ነገሮችን እንዳላደርግ ምናምን ለራስህም እንኳን አልደረስክም አይነት ነገር ያን ነው እንኳን ሌላ ሰው እየደረስክ አይደለም ለራስህ እንኳን አልሆንክም የሚባለው አይነት የጸጸተኝነት ስሜት እንዲሰማህ ነው። እነዚህ ሰዎች በእነሱ ቤት እንግዲህ አቅም ካልከው በእኛ እንደዚህ አይነት አቅም አለ እኛ እንደዚህ አይነት ሰዎች ነን ለማለት ነው ይሄን ነገር ያደረጉት። ያው ዞሮ እነዚህ ሰዎች አሁን እያየናቸው ዋናው ትልቁ ነገር እየደረስንባቸው ነው፣ እየተከታተልናቸው ነው፣ የትም መጡ ነው። ኢቭን አሁን ያሉበት ቦታ ሁሉ ላይ ደግሞ ትንሽ ርቀት ሆነን ይሄን ነገር እየሰራን ያለ ነው ማለት ነው። እዚህ ጋር ቁጭ ያልንበት ዋናውና ትልቁ ምክንያት ምንድነው? ዴቭ ወዲያው ገብተህ ሌላ ነገር መረጋጋት ስላለበት ነው። የሆነ ነገር እንዳታረግ ነው። እኛ ዞሮ ወንጀለኞችን እየተከታተልን ያልሆነ ስሜት ላይ ሆነን አንተም ገብተህ በስሜታዊነት ወደ ወንጀል ውስጥ እንዳትገባ ነገሮችን ዞሮ የኛ ስራ ለህግ መስጠት ነው። እንጨርሳለን። በቪዲዮ በድምጽም ምናምን ማስረጃዎቻችን ከያዘ በኋላ ማስተላለፍ ነው ማለት ነው። ስለዚህ ውድ ቤተሰቦች እንግዲህ እሷን ከቻሉ በተቻለ አቅም አፍጠናል ከዚህ ቦታ እናርቃትና እነዚህ ወንጀለኞች ይዘን ለህግ አሳልፈን የምንሰጥ ይሆናል። አሁንም አብሮነት ተረጋጋ አይደል? እስኪ ያትና ላግኛልና እንወስናለን። እንሂድ።